ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ የጣና ቴሌቪዥን ክቡራን ቤተሰቦቻችን እንደምን ዋላችሁ? በያላችሁበት የምድር ዳርቻ ሁሉ ከጣና ቴሌቪዥን የአክብሮት ሰላምታችን ይድረሳችሁ እያልን የታህሳስ 8 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። ለእናንተ ለክቡራን ቤተሰቦቻችን ይመጥናሉ ብለን የመረጥናቸውን መረጃዎች አሰባስበን ያሰናዳነውን ዜናና የትንታኔ ዘገባ እስከመጨረሻው አብራችሁን ቆይታችሁ እንድትከታተሉን አስቀድመን ርዕሶቹን እናስደምጣችኋለን። የአማራ ሕዝብ ና ትግል በድል የታጀበ ተጋድሎ ዛሬም የቀጠለ ሲሆን በአራቱም የአማራ ግዛቶች የፋኖ ድሎች በታላላቅ ድሎች ታጅበው ውለዋል። ላስታ ላይ የብልጽግናው ዙ 23 መሳሪያን ጨምሮ 82 የሰራዊቱ አባላት ከጥቅም ውጭ ሲሆኑ ጎጃም ላይም ፋኖ ታላቅ ድል ተቀዳጅቷል። የአማራን ሕዝብ ለከፋ ስቃይ እየዳረገውና የፋኖን ትግልም በክፉ እያስጠራ ያለው ዘራፊ ቡድን ላይ የተቀናጀ ምንጠራ የከፈተው ደጃዝማች በላይ ዘለቀዝ 70% የሚሆነውን ወንበዴና ዘራፊ ማጽዳቱን ይፋ አድርጓል። ሸዋ ላይም ፋኖ በተመሳሳይ ታላቅ ድል የተቀዳጀበትን ውጊያ አድርጓል። የአራቱም ቀጠና የፋኖ ድሎች በዜናችን ይደመጣሉ። ቀዳሚ መረጃችን ነው። የብልጽግናው ከፍተኛ ባለስልጣናት በየሄዱበት ውርደትንና ንቀትን በደስታ እየተቀበሉ ይጎናጸፉታል። የፋኖን ትግል ከአማራ ሕዝብ ጥያቄ ውጭ በማድረግ የጠላቶቻችን ተልዕኮ ተቀብሎ የሚደረግ ጦርነት ነው፣ ላኪውም ተላላኪውም ከስረዋል ሲሉ የተዘባበቱት የባዲን ብልጽግናው ኃላፊ አቶ ይርጋ ሲሳይ ወሎ ላይ የገጠማቸውን ተቃውሞ ዜናችን በዝርዝር ያስደምጣቸዋል። ከ1994 ዓ.ም በኋላ በጋምቤላ ክልል ከባድ የተባለ ቀውስ ተፈጥሯል። ፖሊስ አዛዡን ጨምሮ በርካታ የብልጽግና ሰራዊት የተገደለበት የጋምቤላው ጉዳይ ክልሉን ሙሉ በሙሉ ዝግ አድርጎ ውሏል። በዜናችን ተመልክተነዋል፣ ተሰሙታላችሁ። በትንታኔ ዘገባችን ደግሞ የመላው ኢትዮጵያውያን የመከራ ምንጭና የሀገሪቱን ብሔራዊ ስጋት የሆኑት የብልጽግናው ሊቀመንበር ኢትዮጵያን እንደ ዩጎዝላቪያ የማፍረስ ጉዟቸውን አጠናክረው መቀጠላቸውን የሚያመላክት ይሆናል። ሁሉም ኢትዮጵያውያን በዚህ ወሳኝ ወቅት ተነስተው በጋራ ሊዋጉት የሚገባው የብልጽግናው ሰራዊት ዛሬ በቸልታ ከታየ ነገ ሁሉም ብሔረሰብ አገር አልባ የመሆኑ ጉዳይ የተረጋገጠ ሀቅ መሆኑን የጣና ቴሌቪዥን የዘወትር ተባባሪ ተንታኝና የአደባባይ ምሁሩ ዶክተር አክሎግ ቢራራ ጥልቅ ትንታኔ አድርሰውናል። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያለን በቀጥታ ወደ ዝርዝር ዘገባው እናልፋለን። ከአራቱም አቅጣጫ የተገኙ የፋኖ ድሎች። የአማራ ሕዝብ የሉና ትግል ተጠናክሮ የቀጠለ ሲሆን በአራቱም አቅጣጫ የተደረጉ የፋኖ ተጋድሎች በድል የታጀቡ እንደነበሩ ለጣና ቴሌቪዥን የደረሰው መረጃ ያመላክታል። በጎጃም ጠቅላይ ግዛት ተደጋጋሚ ወታደራዊ ድሎችን፣ ስኬታማ ህዝባዊ ውይይቶችን፣ ጊዜያዊ አስተዳደር መዋቅርና የብልጽግናን ሰራዊት ስቦ በማስከዳት ውጤታማ የሆነው አፋባ አፄ ቴዎድሮስ ዕዝ በዛሬው ዕለት 105ኛ ኮር 66ኛ ክፍለ ጦር ድል ተቀዳጅቷል። የብልጽግናውን ሰራዊት 6ኛ ዕዝ በስቦ ማስከዳት ስልቱ እያፈረሰው የሚገኘው የአማራ ፋኖ ብሔራዊ ኃይል አፄ ቴዎድሮስ ዕዝ በመደበኛ ውጊያውም ድል መጎናጸፉን የገለጸ ሲሆን በዛሬው ዕለት የ66ኛ ክፍለ ጦር አንደኛ ሻለቃ ከይላላ እስከ ጃሂማላ በሸፈነ ሰፊ ቀጠና በብልጽግናው ሰራዊት ላይ ድል መቀዳጀቱን አስታውቋል። ከ20 በላይ የብልጽግናው ሰራዊት እርምጃ መውሰድ ሲቻል በርካቶችን ደግሞ ቆስለኛ ማድረግ ተችሏል ሲል የገለጸው የአፄ ቴዎድሮስ ዕዝ 105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት በውጊያው በብልጽግና ሰራዊት ላይ ከፍተኛ ሰዋዊና ቆሳዊ ኪሳራ ማድረስ ተችሏል በማለት የተጋድሎ መረጃውን አድርሶናል። በወሎ ቀጠና በተደረገው ተጋድሎ ደግሞ የአማራ ፋኖ ብሔራዊ ኃይል አፄ ምኒልክ ዕዝ በላስታ አውራጃ በሶስት ቦታዎች ላይ በተመሳሳይ ሰዓት በጣለው የደፈጣ ጥቃት 32 የብልጽግናው ሰራዊት አባላት እርምጃ ተወስዶባቸዋል። የላስታ ጄኔራል አሳምነው ጽጌ ኮር በወሰደ የደፈጣ ጥቃት 32 የብልጽግናውን ሰራዊት እርምጃ ከመውሰዱ በተጨማሪም ከ50 በላይ የሚሆኑት ደግሞ ጉዳት ደርሶባቸው ወደ ላሊበላ ሆስፒታል ገብተዋል። በዚህ ውጊያ የብልጽግናው ዙ 23 መሳሪያ በፋኖ ዲሽቃ ተመቶ መውደሙም ታውቋል። ይህ በእንዲህ እንዳለ የደጋው መብረቅ ክፍለ ጦር በብልጽግናው ሰራዊት ላይ ባደረሰው የደፈጣ ጥቃት አንድ የሻምበል አባላት ሙሉ በሙሉ እርምጃ ተወስዶባቸዋል። የደጋው መብረቅ ኮር ጽናት ክፍለ ጦር ከአምባሰል ወደ ደላንታ ሲሸሹ በነበሩ የብልጽግናው ሰራዊት ላይ የቆረጣ ጥቃት በመፈጸም የሻለቃ አመራሮችን ጨምሮ ከ3 ጋንታ በላይ የጠላት ሰራዊትን ሙትና ቆስለኛ አድርገናል ሲል የኮሩ ቃል አቀባይ ክፍል አስታውቋል። በጽናት ክፍለ ጦር ከባድ ምት የደረሰበት የብልጽግናው ሰራዊት ቀደም ሲል በሌላ ግንባር በፋኖ ጥቃት ተከፍቶባቸው በመሸሽ ላይ የነበረ ኃይል
መሆኑም ታውቋል። ተከታታይ ውጊያዎች እየተካሄደበት የሚገኘው አምባሰል ወረዳ ዚያ ቀበሌ ትናንት ፋኖ በከፈተው የቆረጣ ጥቃት የብልጽግናው ሰራዊት ከፍተኛ ሰዋዊና ቆሳዊ ኪሳራ አስተናግዷል። ያለፉትን 3 ቀናት በብርቱ ውጊያ ላይ የሚገኘው የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ ዛሬም ብርቱ ውጊያ እያደረገ ሲሆን የብልጽግናው አየር ወለድ ኮማንዶ ክፍለ ጦር አባላት በበኩላቸው የንጹሃንን ንብረትና ህይወት በከባድ መሳሪያ ማውደማቸውን ቀጥለዋል ሲሉ የዓይን እማኞች ተናግረዋል። በአርበኛ መከታው ማሙ የሚመራው ሸዋ ጠቅላይ ግዛት እዝ ከመደበኛ የፋኖ ሰራዊት በተጨማሪ ያደራጀው የአባት ጦር ሰራዊት በብልጽግናው ሰራዊት ላይ ክንዳቸውን ማበርታት ችለዋል። በዚህም ከደብረ ሲና እስከ ይፋት በዘለቀው ውጊያ ታላቅ ድል የተቀዳጁበትን ተጋድሎ ማድረጋቸው የዙ ቃል አቀባይ ክፍል አስታውቋል። በጥልቀት ማጥራትና ማብቃት ዘመቻን የከፈተው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ በ7ኛ ቀን የዘመቻ ውሎም የተጠናከረ ወንበዴና ዘራፊ ምንጠራ ስራ ማከናወኑን አስታውቋል። በተለይም ሚካኤል ደብር ተብሎ በሚጠራው ቀጠና ተደራጅቶ ይንቀሳቀስ የነበረው ዘራፊ ቡድን በፋኖ የተቀናጀ ዘመቻ 70% የሚሆነው ተመንጥሮ መውጣቱን የዙ ዘመቻ መምሪያ ኃላፊ ኮማንዶ ያለው አዱኛ ተናግሯል። በመተማና አርማጭሆን ጨምሮ የሱዳን ኮሪደርን ከብልጽግናው ሰራዊት ነጻ ለማድረግ በብርታት እየተፋለመ ያለው የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ተደጋጋሚ ወታደራዊ ድሎችን የተቀዳጀ ሲሆን በትናንቱ ተጋድሎም የብልጽግናውን ሻለቃ መሪ ጨምሮ በርካታ ሰራዊት ላይ እርምጃ መውሰዱ ታውቋል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ በበኩሉ በስማዳ ወረዳ ዛሬም የተጠናከረ ውጊያ ሲያደርግ የዋለ ሲሆን የጄኔራል ኃይሌ ዘውባን ተክፍለ ጦር ከብልጽግናው ምስራቅ እዝ 804ኛ ኮር ሰራዊት የተከፈተበትን ዘመቻ በብርታት በመመከት ገዢ ወታደራዊ ቦታውን ማስጠበቅና የብልጽግናውን ሰራዊት ላይም የተጠናከረ እርምጃ መውሰዱ ታውቋል። ከፍተኛ አመራሮቹ ወሎ ላይ ምን ገጠማቸው? በብልጽግና ፓርቲ አማራ ክልል ተጠሪው አቶ ይርጋ ሲሳይ በተገኙበት መድረክ ሰላም የሚወድ እጁን ለመንግስት ይስጥ ማለታቸውን ተከትሎ የስብሰባው ተሳታፊዎች በበኩላቸው ሰላም ከፈለጉ እርስዎ ስልጣኖትን ለህዝብ ያስረክቡ ማለታቸውን ምንጮቻችን ገልጸዋል። በሰሜን ወሎ ዞን ሀብሩ ወረዳ የአማራ ክልል ብልጽግና ጽህፈት ቤት ኃላፊውን አቶ ይርጋ ሲሳይን ጨምሮ የክልሉ ሚልሻ ጽህፈት ቤት ኃላፊ አቶ አስቻለ አላምሬ እንዲሁም በቀጠናው የሚገኘው የብልጽግናው ኮማንድ ፖስት ዋና አዛዥ እና የዞኑ አስተዳዳሪ አራጌ ይመር በሀብሩ ወረዳ መርሳ ከተማ ህዝብ ለማወያየት በሚል የጀመሩት መድረክ አዳራሹን ለቃችሁ ውጡልን የሚል ጥያቄ ከስብሰባው ተሳታፊዎች መነሳቱን ተከትሎ መድረኩ ያለ ፕሮግራም መቋጨቱን ምንጮቻችን ተናግረዋል። እንደ ምንጮቻችን ገለጻ በመድረኩ የመግቢያ ንግግር ያደረጉት የክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ ይርጋ ሲሳይ ሀገርና ህዝቤን እወዳለሁ የሚል ሁሉ ከጥፋት መንገድ ፈጥኖ ይውጣ፣ ለዚህ ደግሞ ወላጆችና የሀገር ሽማግሌዎች ለዚህ ጽንፈኛ ኃይል ጥሪ ማቅረብ አለባቸው ሲሉ ተናግረው ነበር። ይህን የአቶ ይርጋ ሲሳይ ንቀት የተሞላበት ንግግር ተከትሎ ሀሳብ የመስጠት እድሉ ወደ መድረኩ ተሳታፊዎች ሳይደርስ የመድረኩ ተሳታፊዎች የብልጽግናውን ጽህፈት ቤት ኃላፊ ጩኸት በማሰማት ተቃውሟቸውን አቅርበውባቸዋል። ስልጣናችሁ አደጋ ላይ በወደቀው ወቅት ነው ህዝብን የምታወያዩ ሲሉ ለአቶ ይርጋና ለአቶ አራጌ ተቃውሟቸውን ያሰሙት የስብሰባው ተሳታፊዎች የአማራ ህዝብ ከ30 ዓመት በላይ በእናንተ መዋቅር ግፍና በደል ሲፈጸምበት ለአፍታ እንኳ አላዘናችሁለትም ሲሉ የብልጽግናውን ወኪሎች በሚገባ እንደነገሯቸው የጣና ቴሌቪዥን ምንጮች ተናግረዋል። ተሳታፊዎቹ አክለውን ፋኖን በሃይማኖት አባትና በሀገር ሽማግሌ የምታስቆሙት ኃይል ሳይሆን ያነሳውን ህጋዊ ጥያቄ ብቻ በመመለስ ብቻ ነው ሰላም ማስፈን የሚቻለው። ከዚህ በፊት ተረት የሚመስል ፕሮፓጋንዳ በህዝብ ላይ እንደምትሰሩት ሁሉ ዛሬም እርሱን ለመድገም ከሆነ ለቃችሁ ውጡ ሲሉ ጠንከር ያለ ሐሳብ ማንሳታቸው ታውቋል። ከጅምሩ በመድረኩ ተሳታፊዎችና በብልጽግና ከፍተኛ አመራሮች በንትርክ የተጀመረው መድረክ ወደ ውዝግብ ማምራቱን ተከትሎ ታዳሚዎቹ ለደህንነታቸው በመስጋት ብቻ በአርመሞ ሲከታተሉ ቆይተው አዳራሹን ለቀው እንዲወጡ ተገደዋል ሲሉ ምንጮቻችን ተናግረዋል። የብልጽግናው ከፍተኛ አመራሮች ሀብሩ ወረዳ መርሳ ላይ በመድረክ የገጠማቸውን ተቃውሞ ተከትሎ ወደ ወልዲያ በማቅናት በሆቴል ውስጥ ከሰሜን ወሎ ዞን የጸጥታና የፖለቲካ መዋቅር ጋር አስቸኳይ ውይይት ማድረጋቸውን የገለጹት የጣና ቴሌቪዥን ምንጮች በዚህ መድረክ የዞኑ የብልጽግና ኃላፊዎች ባለቆቻቸው ከፍተኛ ማስጠንቀቂያ ተሰጥቷቸዋል ሲሉ አክለው ገልጸዋል። ጋምቤላ ሙሉ በሙሉ ከስራ ውጭ ሆነ። ትናንት በጋምቤላ ከተማ የጀመረውና ዛሬም በከፍተኛ ውጥረት ላይ የሚገኘው የታጣቂዎች ተኩስ ጋምቤላ ከተማን ሙሉ በሙሉ ከእንቅስቃሴ ውጭ ያደረገ መሆኑን የከተማዋ ነዋሪዎች ተናግረዋል። ይህ ዜና እስከተጠናቀረበት እኩለ ቀን ድረስ በከተማዋ ከብልጽግናው ፌዴራል ፖሊስና ሌሎች የጸጥታ ኃይሎች በስተቀር ምንም አይነት እንቅስቃሴ እንደሌለ ማወቅ ተችሏል። ባለፉት 10 ቀናት በከተማዋ የንጹሃን ግድያ በታጠቁ ሰዎች እየተፈጸመ መቆየቱን የተናገሩት ምንጮቻችን ትናንት ረፋዱ ላይ በከተማዋ ቀበሌ 02
ፖሊስ ጣቢያ ላይ በታጠቁ ሰዎች ላይ ጥቃት ተፈጽሟል ያሉ ሲሆን በጥቃቱ የፖሊስ ኃላፊ የሆኑና የኮማንደር ማዕረግ ያላቸው ሰው መገደላቸውን ምንጮች አረጋግጠዋል። በከተማዋ ሱቆች፣ ሆቴሎች፣ ትምህርት ቤቶች፣ የገበያ ማዕከላት፣ ቢሮዎችና የንግድ ማዕከላትን ጨምሮ ሁሉም እንቅስቃሴዎች ተቋርጠው ከተማዋ ዝግ ሆናለች። የግጭቱን መንስኤ የሚናገሩት ምንጮቻችን በክልሉ የሚገኙ የሁለት ታላላቅ ነገዶች ተወካይ ነን የሚሉ የብልጽግና ባለስልጣናት የፈጠሩት አለመግባባት ነው ሲሉ ተናግረዋል። ይህ ተመሳሳይ ግጭት በ1994 ዓ.ም ተከስቶ እንደነበር ያስታወሱት የጣና ቴሌቪዥን ምንጮች በዚህ ወቅት የደረሰውን ጥቃት ዓለም አቀፉ የሰብአዊ መብት ተሟጋች ድርጅቶች በምርመራቸው ማጋለጣቸው ይታወሳል። የብልጽግናው መንግስት ወደ ስልጣን ከወጣ ጊዜ ጀምሮ አስተማማኝ ሰላም አግኝቶ የሚያውቅ የኢትዮጵያ ክልል አለመኖሩን የገለጹት ተንታኞች አማራጩ ይህንን አገዛዝ በማስወገድ ዘላቂ ሰላም መጎናጸፍ መሆኑን በትንታኔያቸው ይገልጻሉ። በጋምቤላ ክልል ጋምቤላ ከተማ ትናንት በፖሊስ ጣቢያ ላይ ታጣቂዎች ጥቃት ማድረሳቸውን ተከትሎ ሰዓታት የወሰደ ጦርነት ሲደረግ መዋሉን የገለጹት ምንጮቻችን በጥቃቱ የፖሊስ አዛዥ ኮማንደሩን ጨምሮ በርካታ የጸጥታ ኃይል ሞተዋል። ዛሬም ከከተማዋ ውጭ ተኩስ እንዳለ የተገለጸ ሲሆን ጋምቤላ ከተማ ከፍተኛ ውጥረት ነግሷል። ኢትዮጵያን እንደ ዩጎዝላቪያ ሳይበትኗት እንታደጋት በዶክተር አክሎግ ቢራራ። ይህ የትንታኔ ጽሑፍ የተሰናዳው በዘወትር ተባባሪያችንና የአደባባይ ምሁሩ ዶክተር አክሎግ ቢራራ ነው። እንደ አውሮፓውያኑ አቆጣጠር ሰኔ 1991 ጀምሮ እስከ ጥር 1992 ባሉት ጊዜያት ውስጥ የፍርሰት ሂደቷን ጨርሳ የፈረሰችው ዩጎዝላቪያ ከመበታተኗ በፊት ተከተለ የነበረው ፖለቲካዊ ስርዓትና የኢኮኖሚ ግሽፈት አሁን የብልጽግናው ሊቀመንበር ከሚያካሂዱት ጋር ሙሉ በሙሉ በሚያስብል ደረጃ ተመሳሳይ ነበር። ጸጉር ሲመለጥና ነገር ሲያመልጥ አይታወቅም እንዲሉ አገርም ሲወድቅ አይታወቅምና ኢትዮጵያ እንደ ዩጎዝላቪያ ከመሆኗ በፊት ሁሉም ብሔረሰብ በአንድነት ሊመክርና የብልጽግናውን ስርዓት በጋራ ትግል ሊያስወግደው ይገባል። በአሁኑ ሰዓት ስልጣን ላይ ያሉት የብልጽግናው ሊቀመንበርና እሳቸው ያዋቀሩት መንግስት ለኢትዮጵያ ብሔራዊ ስጋት መሆኑን በተግባር አሳይቷል። የኢትዮጵያን የቁልቁለት ጉዞም በፍጥነት እያሽከረከረው ይገኛል። ይህን ስርዓት መታገልና ከዙፋኑ መንቀል የአማራው ህዝብ ብቻ የቤት ስራ ሳይሆን የሁሉም ኢትዮጵያውያን ግዴታ መሆኑን ተንታኙ የአደባባይ ምሁር ዶክተር አክሎግ ይናገራሉ። ረሃብ ጊዜ አይሰጥም የሚለውን አባባል በቴሌቪዥንና በሬዲዮ ሳይሆን በተግባር ሁላችንም የምናውቀው የረሃብ ክፉ ገጠመኝ ነው። በአሁኑ ሰዓት በኢትዮጵያ የደረሰው የረሃብ አደጋና ቀጣይ ያንዣበበውን ስጋት በሚገባ ላጤነ ማንኛውም ጤነኛ አእምሮ ላለው ሰው የብልጽግናው መንግስት ድህነትን ብቻ እያበለጸገ ይመስላል። ድህነት ደግሞ ብሔርና ጾታ፣ ሃይማኖትና ዕድሜ ወዘተ ለይቶ የሚያጠቃ መርጦ የሚተው ሳይሆን ሀገራዊ ስጋት፣ ህዝባዊ አደጋ ነው። ይህን አደጋ መቀነስ ሳይሆን ማስወገድ የሚቻለው ደግሞ የድህነትና የሀገር ብተና መሐንዲስ የሆነውን የብልጽግናውን ስርዓት በማስወገድ መሆኑን ዶክተር አክሎግ ቢራራ በትንታኔ ዘገባቸው ይናገራሉ፣ ያጋሩናል። የኢትዮጵያውያን የጋራ መግባቢያ እየሆነ የመጣውን የረሃብና የችግር ምንጭ በጋራ ተነስተን ማስወገድ ካልቻለን የዩጎዝላቪያ ጣፈንታ በደጃችን ቆሟል። ያ ከሆነ ደግሞ እንደ ህዝብ ሁሉም ተጎጂ እንጂ ማንም ማትረፊ እንደሌለ የሞሩ ትንታኔ በዝርዝር ያሰፍረዋል። ለመሆኑ ይህን ስርዓት ማን ይታገለው? እንዴት እንታገለው? በኢትዮጵያ የሰፈነው የረሃብና የችጋር ስፋትስ እንዴት ይገለጻል? የሚሉትን ዝርዝር ነጥቦች በትንታኔ ጽሑፍ እንመለከታለን። መልካም ቆይታ። ታላላቅ ነገሮች ሁልጊዜ ከውስጥ ይጀምራሉ የሚለውን የቡዲስት አባባል እንደያዝን ወደ ዕለቱ ትንታኔያችን እናምራ። በሊበራል ዲሞክራሲ ይሁን በአምባገነናዊ መንግስት ጉቦ፣ ሙስና፣ ጎሰኝነት፣ አድሏዊነት፣ ባጀትን አላግባብ መጠቀምና አድሏዊ በሆነ ደረጃ ማሰራጨት፣ ሀብትና የሥራ ዕድልን ለተመረጡት ጥቂት ግለሰቦችና ስብስቦች መስጠትና የማንፈልጋቸውን ከዕድልና ድምፅ ተደራሽነት ማግለል ድህነትን ያባብሳል። ይህ ልምምድ ደግሞ የኢትዮጵያን ግዙፍ የህብረተሰብ ክፍል በተለይም ወጣቶችን የሚጎዳና ከፍተኛ ዋጋ የሚያስከትል መሆኑን በግልጽ እያየን ነው። ይህ ሁኔታ በአስቸኳይ መፍትሄ ካልተገኘለት ኢትዮጵያ የቀድሞዋን ዩጎዝላቪያ መሆኗ የማይቀር ነው። ሁኔታውን የሚያባብሰው ደግሞ ኢትዮጵያ በዘውግ መከፋፈሏና የኑሮ ውድነት ህዝቡ ከሚችለው በላይ እየናረ መሄዱ ነው። ዩጎዝላቪያም የመጨረሻዎቹ ዘመኖቿ በዚህ ሂደት እንዳለፈች ልብ ይሏል። አብይ አህመድ በበላይነት እየመራው ባለው የኦህዴድ ብልጽግና ስርዓት የ7 ዓመታት የስልጣን ዘመን ዘላቂ ልማት መስፈርት ምን ስኬት ይታያል ብዬ ራሴን ስጠይቅ በማያሻማ ደረጃ የድንጋይ ዘመን የሆነ የገጠር ኢኮኖሚ ይዞ ለመበልጸግ አይቻልም። በአሁኑ ወቅት 43% የሚሆነው የኢትዮጵያ ህዝብ ረሃብተኛ ነው። በሁሉም ዘርፍ ዝቅተኛ ፍላጎቱ አልተሟላም ማለት ነው። ምግብ፣ ንጹህ ውሃ፣ የጤና አገልግሎት፣ መጠለያ፣ ንጽህና፣ ትምህርት፣ ኤሌክትሪክ አቅርቦት መስፈርት ሲገመገም 70% የሚገመተው የኢትዮጵያ ህዝብ በድህነት ውስጥ ይኖራል።
ይህንን በመሬት ላይ የሚታይ ሀቅ ከተቀበልን የኢትዮጵያ መንግስት ዋናው ትኩረት ከምን ላይ ነው ብለን የመጠየቅ ግዴታና ኃላፊነት አለብን። አንድ ወዳጅ ያልተማሩ አባቶቻችንን ያስረከቡንን የጀግኖች ሀገር የተማሩ መሃይሞች እያፈረሷት ነው አለኝ። ይህ የማይካድ የፖለቲካና የማህበራዊ ምህዳር ኢትዮጵያን ወደ መበታተን ጫፍ እየገፋት ነው። የኦህዴድ ብልጽግና ስርዓት ወታደራዊ ኃይል በመንደር፣ በከተሞች፣ በእርሻዎች፣ በእንስሳት፣ በመሰረተ ልማትና በንጹሃን ዜጎች ላይ ያለማቋረጥ የቦምብ ድብደባ እያካሄደ ነው። ይህ ተግባር ደግሞ የመንግስትን ሚና ትርጉም የለሽና ልማት አምካኝ አድርገዋል። እሱም የአብይ አህመድን ብልጽግና መንግስት ብለን ከጠራ ነው። ምክንያቱም የሥርዓት ግዙፍ መዋለ ንዋይን ለጦርነትና ለስለላ ለቁጥጥር ስለሚያውል ነው። ጦርነት ደግሞ ኢኮኖሚን ብቻ ሳይሆን ትውልድን አምካኝ ነው። ጦርነትና ሰላም፣ ጦርነትና እርጋታ፣ ጦርነትና አብሮነት፣ ጦርነትና መልካም ጉርብትና አብረው አይሄዱም። ጦርነት ካለ ጭካኔ አይቀርም። ጦርነት ካለ ፍርሃት አይቀርም። ሕፃናት በጦርነት ካደጉ ጦርነት የተለመደ ይመስላቸዋል። የእርስ በርስ ጦርነት ደግሞ በባሰ ደረጃ አምካኝ ነው። ጭካኔው መረን የለቀቀ ነው። የጦር ኃይሉ ግዙፍ ቢሆንም በጭካኔ የሚገዛ መንግስት ደግሞ እድሜው ረጅም ሊሆን አይችልም። በአብይ አህመድ አገዛዝ በኢትዮጵያ ውስጥ የታፈነው የፖለቲካ ማህበራዊ፣ ኢኮኖሚያዊና ባህላዊ ምህዳር በተጎዱ ቡድኖች መካከል ያለውን የእርስ በርስ መተማመን የሚቀንስና ገዢው አካል በርካታ መሰናክሎችን ለመቅረፍ ባለው አቅም ላይ እምነት እንዳይኖር አድርጎታል። የአመራር ብቃት የሚመነጨው ለሰብአዊነትና ለሰብአዊ መብቶች ቁርጠኝነት ሲኖር ነው። የመንግስት አመራር ኢሰብአዊ ማለትም የልባዊ ጨካኝ፣ ይቅር የማይል ምረት የለሽ፣ ርህራሄ የሌለው ከሆነ መሪው ችግሮችን ለመፍታት የሚጠቀምባቸው መሳሪያዎች እነዚህን ዋና እሴቶቹን ያንጸባርቃሉ። ስለሆነም የሚያደርሰው ጥፋት ሁሉ ጀግንነት ይመስለዋል። የጥፋቱን ድርጊት የሚደግፉ ተከታዮች ስላሉት ጭራሽ ሁኔታውን ያባብሰዋል። እንደ ኢትዮጵያ ባሉ ብዙ ብሔረሰቦችና እምነት ባለበት ሀገር ውስጥ ተፎካካሪ ፍላጎቶች ባሉበት አዛኝና ተቆርቋሪ መሪነት በጣም አስፈላጊ ነው። ኢትዮጵያ ደግሞ እንዳለመታደል ተቆርቋሪ መንግስት የላትም። በሁሉም ዘርፎች ተተኪነትን የሚያጠናክር አገዛዝ ነው ኢትዮጵያን የበከላት። ተቋማትን ሙሉ በሙሉ በሚያስብል ደረጃ የአንድ ዘውግ አገልጋይ አድርጎታል። ባንኮችን በሙሉ፣ ፍርድ ቤት፣ መከላከያ፣ ፌዴራል ፖሊስ፣ መረጃ፣ ሚዲያ፣ የመሬት ይዞታ ወዘተ የሥርዓቱና የሥርዓቱ መሪ አገልጋይ ተደርገዋል። በየትኛውም ሀገር ለሁሉም ዜጎች ሰብአዊ መብት መቆምና ፍትሃዊ አያያዝ ማሳየት አስፈላጊ ነው። ያሊያ ህዝቡንም ሀገርንም ለባሰ አደጋ ይዳርጋል። አደጋው የሚባባስበት መሰረታዊ ምክንያት ገዢዎቹ ተሸናፊዎችንና አሸናፊዎችን ስለሚመርጡ ነው። በኢትዮጵያ ተሸናፊዎቹን በተከታታይ እያሳደደ ያመክኗቸዋል። ንጹሃን ይሞታሉ። ይህ ድህነትን ያባብሰዋል። የድህነት ጥልቀት መጨመር ደግሞ ለኢትዮጵያና ለመላው ህዝቧ የህልውና ቀውስ ሆኗል። ከድሆችና ምንም አይነት የመንግስት ትኩረት ካልተደረገላቸው ከ30 ዓመት በታች የሆናቸው ኢትዮጵያውያን ወጣቶች መካከል 65 በመቶ የሚሆነው የኢትዮጵያ ህዝብ ሌላ አማራጭ ስለሌላቸው ከአደገኛ አካላት ለሚቀርቡ ፈተናዎች ተጋላጭ ናቸው። በእነሱ ላይ ልንፈርድ አንችልም። ኑሯቸውና ህይወታቸው አስገዳጅ ስለሆነባቸው እንጂ የሚመርጡት በሀገራቸው ሰርተውና ተከብረው መኖርን ነው። መፍትሄ አለ ወይስ የለም ብለን ስንጠይቅ ፍትህ፣ ሰላምና እርጋታ ሲኖር መፍትሄው ቀላል ነው። መንግስትና የሲቪል ማህበረሰቡ ድህነትን ለማጥፋት ቁርጠኝነት ማሳየት አለበት። የኢትዮጵያ መንግስት የመጀመሪያው ኃላፊነትም ይሄው ነበር። ድህነትን ከመቅረፍ ይልቅ ድሃን ማጥፋትና ድህነትን ማበልጸግ ቀዳሚ ስራው አደረገው እንጂ። በዚህ ዘገባ ላይ እንደሚታየው እያንዳንዱ የሰው ፍጥረት ህይወቱን፣ ኑሮውን ለመደገፍ በዝቅተኛ መመዘኛ ምግብ፣ ውሃ፣ መጠለያ፣ ጤናና ልብስ ያስፈልገዋል። በተዛማጅ ትምህርት፣ መጓጓዣ፣ የህይወት ዋስትና ያስፈልገዋል። እነዚህ ዝቅተኛ የሰው ልጅ መሰረታዊ ፍላጎቶች ናቸው። እነዚህ ፍላጎቶቹ ካልተሟሉለት ደግሞ ሊሰራ አይችልም፣ ሊንቀሳቀስ አይችልም፣ ሊያመርት አይችልም። ውሃ ካልጠጣም እንዲሁ፣ ጤናው ከታወከም እንዲሁ። በገፍ የሚሰደድበት አንዱ መሰረታዊ ምክንያትም ይህ ነው። ሌላው ጦርነትና ግጭት ነው። ህዝቡና መንግስት ተደጋግፈው ቢሰሩ የሰው ልጆችን መሰረታዊ ፍላጎቶችን በማሟላት በኢትዮጵያ ሰላምን፣ ሰብአዊ ደህንነትንና መረጋጋትን አዎንታዊና ዘላቂ ማድረግ ይችላሉ የሚል እምነት አለኝ። ወድና ጀርባ ከሆኑ ግን አይችሉም። ፍላጎቶች ሲሟሉ ኢትዮጵያውያን በራሳቸውና በአገራቸው ማመን ይጀምራሉ። በጣም የሚያሳዝነው ግን የአብይ መንግስት ይህንን ግዴታ አያውቀውም። የእድገትና የልማት አጀንዳው ፍጹም ተቃራኒ ነው። የእርስ በርስ ጦርነት ዛሬ የተጀመረ አይደለም። ዛሬ የበለጸጉ አገሮች የምንላቸው እንደ ጀርመን፣ እንግሊዝ፣ ጣሊያን፣ ቻይና ወዘተ ብዙ የእርስ በርስ ጦርነት የተካሄደባቸው በደም የተበከሉ አገሮች ናቸው። በአፍሪካ ሩዋንዳና ናይጄሪያም በተመሳሳይ በንጹሃን ዜጎች ላይ የተፈጸመው እልቂት ላወቀበት ብዙ ያስተምራል። ጀርመኖችና ጣሊያኖች የሚናገሩት ተመሳሳይ ቋንቋ ነው። ብሔራቸው አንድ ነው። የአፍሪካ አገሮችን የሚለየው ሩዋንዳም ሆነ ናይጄሪያ ልዩ ልዩ ብሔረሰቦች የሚኖሩባቸው አገሮች መሆናቸው ነው። የብሔር ልዩነታቸውን በጥበብ እያስተናገዱት ይታያሉ። ቁም ነገሩ
የሀገርና የሀገረ መንግስት ግንባታ ሽርሽር አይደለም። ላወቀበት ከላይ ከተጠቀሱት የተለያዩ አገሮች ልምዶች ትምህርት ወስዶ የህዝቡን መሰረታዊ ፍላጎት ማሟላት ነው። ይህን ግን የአብይ አህመድ ብልጽግና ትምህርት ሊወስድበት አይችልም። ትምህርት ይወስድበታል ከተባለም እልቂቱን እንዴት ከነዚህ ሀገራት በላቀ መጠን ማሳደግ እችላለሁ ብሎ ነው። ድህነት ለሰላም፣ ለእርጋታ፣ ለአብሮነት፣ ለእድገትና ለልማት፣ ለሀገረ መንግስት ግንባታ፣ ለመልካም ጉርብትና ጸር ነው፣ መሰናክል ነው። ያባባሰው የዘውግ የበላይነትና ተተኪነት ነው። በረሃብ ለሚሰቃይ ድሃ ህዝብ ምርጫና ዲሞክራሲ ፋይዳ የለውም። በረሃብ የሚሰቃይ ህዝብ የመጀመሪያ ፍላጎቱ ፍትህ ነው። የፍትህ መሰረቱ ደግሞ ፍላጎቱን ማሟላት ነው። ይህ የህዝቡ ሰብአዊ መብት ነው። ላማለኝ በሰማይ ፍትህ አይደለም። መሰረታዊ መብቶቹ ካልተከበሩ እንዴት ስለ ዲሞክራሲ፣ ስለ ምርጫ ወዘተ ሊያስብ ይችላል? አይችልም። የመሰረታዊ ፍላጎት መጠኑን በሚገባ ካልተገነዘብነው መፍትሄ ለመፈለግ አይቻልም። በ2025 43 በመቶ የሚሆነው የኢትዮጵያ ህዝብ በፍጹም ድህነት ኤክስትሪም ፖቨርቲ እርከን ውስጥ የሚኖር ነው። ከ50 እስከ 60 በመቶ የኢትዮጵያ ህዝብ የምግብ ዋስትና የለውም። በከተሞች ዝቅተኛ ገቢ ያላቸው 90 በመቶ ረሃብተኛ ናቸው። በሌላ አነጋገር ምስኪን ናቸው ማለት ነው። 60 በመቶ ማለትም 70 ሚሊዮን የኢትዮጵያ ህዝብ ንጹህ ውሃ የለውም፣ አያገኝም። ይህ ለበሽታ ያጋልጠዋል። 86 በመቶ የሚሆነው የኢትዮጵያ ህዝብ የንጽህና አገልግሎት ወይም መጸዳጃ የለውም። ይህ በሽታን ያባብሳል። 85 በመቶ የሚሆነው የኢትዮጵያ የገጠር ህዝብ ምንም አይነት የጤና አገልግሎት የለውም። ሃቢታት ፎር ሂዩማኒቲ በሰጠው ዘገባ 70 በመቶ የሚገመተው የኢትዮጵያ ህዝብ አግባብ ያለው መኖሪያ የለውም። ልክ እኔ በተወለድኩበት ዘመን የነበረው ሁኔታ አሁንም አለ ማለት ነው። ከ50 በመቶ በላይ የሚገመተው የኢትዮጵያ ህዝብ የኤሌክትሪክ አገልግሎት አያገኝም። የዓለም የምግብ ፕሮግራም የ2025 ዘገባው የሚያሳየው ረሃብና የወጣት ልጆች የምግብ እጥረት እየጨመረ መሄዱን ነው። በኢትዮጵያ ይህንን ሁኔታ ያባባሰው ተከታታይ ጦርነት፣ የእርስ በርስ ግጭት፣ የአየር ጠባይ ለውጥ፣ የዜጎች መፈናቀል፣ የኢኮኖሚና የፋይናንስ ቀውስና የአካባቢው አለመረጋጋት መሆኑን ዘገባው ቢጠቁምም በቀዳሚነት የሚነሳው ምክንያት ግን የብልጽግናው መንግስት የሚከተለው የጦርነት ፖሊሲና የማክሮ ኢኮኖሚ ዝንፈት ነው። የአሜሪካ መንግስት የውጭ ድጋፍ መቀነሱ ደግሞ 4.4 ሚሊዮን በሚሆኑ ህፃናትና ነፍሰ ጡር ሴቶች ህይወት ላይ ከፍተኛ ተጽዕኖ እንደሚያስከትል ይነገራል። ችግሩ የተባባሰባቸውን ክልሎች ሲጠቁም በሶማሌ፣ አፋር፣ ኦሮሚያና ትግራይ የተባባሰ ሁኔታ እንደተከሰተ ይናገራል። የአማራውን ክልል ጋምቤላን ከነዚህ ጋር እመድባቸዋለሁ። ይህ ሁኔታ የረሃብን መጠን ከፍ እንደሚያደርገው አምናለሁ። በተጨማሪ ይህ የድህነት እርከን ዝቅ ካላለ መሰረታዊ ፍላጎቶችን ለማሟላት የማያስችል ተግዳሮት እንደሚፈጥር እገምታለሁ። አሜሪካዊው የስነ ልቦና ተመራማሪና ሳይንቲስት አብርሃም ማስሎ የሰው ተነሳሽነት ንድፈ ሐሳብ በተሰኘው መጽሐፉ ከዋናው ስራው የምጠቅሰው በዚህ ልጥፍ ላይ የምታዩት ግራፍ የተሳለበት ሲሆን የሰው ልጅ የሚያነሳሳውን እንድንመረምር አቀርቦልናል። እኔ ስለ ከፍተኛው ደረጃ እንወያይ አልልም። ራስን እውን ማድረግ፣ ለራስ ክብር መስጠት፣ ፍቅርና እዚህ ጋር መሆን እነዚህ እንደኔ ላሉት በድሎት ለምንኖር ሰዎች ከፍ ያሉና ተፈላጊ ማበረታቻዎች ናቸው። የኢትዮጵያ ህዝብ አሁናዊ ፍላጎቱ የድሎት ኑሮ አይደለም። ቢያንስ በምታዩት ምስል ላይ ማስሎ የጠቆሟቸው ዝቅተኛ ፍላጎቶቹ እንዲሟሉለት ነው። ይህ ሰብአዊ መብቱ ነው። ማንም ሰው በያለበት ኑሮውን ለመደገፍ ይጥራል። ጥረቱ ፍሬ የሚኖረው ሰላምና እርጋታ ሲኖር ነው። የሰው ደህንነትና ፍላጎትን ማሟላት ግንኙነት አላቸው። ምንም አይነት ሁከት ባለበት አገር መንግስት ንጹሃን ዜጎችን ከገደለ፣ ጠለፋ፣ እስራትና ሌላ ሁከት ከፈጠረ ፍላጎትን ስኬታማ ለማድረግ አስቸጋሪ ይሆናል። በአዎንታዊ መልኩ ሳቀርበው የሰዎች ደህንነትን በመቅረፍ መሰረታዊ ፍላጎቶችን ስኬታማ የማድረግ ጉዞ ግንኙነት ያላቸውና ተደጋጋፊ መሆናቸውን ላሰምርበት ፈልጋለሁ። የመንግስት ባጀትና የግል ወይም የውጭ እርዳታና ሌላ ድጎማ ፈሰስ ድህነትን ለመቅረፍ ተከታታይ ተቋማዊና አስተማማኝ ሲሆን ፍላጎቶች የሚሟሉበት መሰረትና እድል ስር እየሰደደ ይሄዳል። ባንግላዴሽ፣ ህንድ፣ ቻይና፣ ሩዋንዳ፣ ኢንዶኔዥያ ወዘተ ፍላጎቶችን አሟልተዋል። ከነዚህ ሀገሮች ልምድ ለመውሰድ ይቻላል። ትርጉም ያለው ልማትና እድገት የዜጎችን መሰረታዊ ፍላጎቶች ሲያሟላ የማምረትና ተዛማጅ የልማት መሰረቶችንና ምሰሶች ለመፍጠር የሚቻልበት ሁኔታ ይፈጠራል። ልማት ውሎ አድሮ የዜጎች ህይወትና ኑሮ ደህንነት ነው ብዬ እከራከራለሁ። ይህ እድሜ፣ ጾታ፣ ዘር ወይም እምነት አይለይም። ምንም ይሁን ምን ሰዎች ሁሉ ምግብ፣ ውሃ፣ ጤና፣ መጠለያ፣ ልብስ፣ መጓጓዣ፣ ንጽህና ያስፈልጋቸዋልና ይገባቸዋል። ይህ የመንግስት ግዴታ ነው። ይህ የህዝብ መብት ነው። ሁሉም ልጆች ትምህርት ያስፈልጋቸዋልና ይገባቸዋል። ይህ ሰብአዊ መብት ነው። ያልተማረ ትውልድ ረሃብተኛና ስደተኛ ይሆናል። አድሏዊነት ሁኔታውን የፖለቲካ ያደርገዋል። አድሏዊ ትምህርት የሚያስከትለው አደጋ አፍራሽ እንደሚሆን
አልጠራጠርም። የተገለሉት ወጣቶች የበከላቸውን አገዛዝ ሲረግሙት መኖራቸው አይቀርም። መርገም ብቻ ሳይሆን ይታገሉታል። መታገልም ይገባቸዋል። ልጅ የወለደ ባለስልጣን እንዴት ሌሎች ልጆች እንዳይማሩ ያደርጋል? በዚህ ክፍለ ዘመን መሰረታዊ ፍላጎቶችን ማሟላት የሰብአዊ መብት ጉዳይ ነው ብዬ አምናለሁ። አንድ መንግስት እነዚህን ፍላጎቶች ካላሟላ የማስተዳደር ቅቡልነት ያጣል። በአንድ ወቅት የብራዚል ፕሬዝዳንት ሉላ ዳ ሲልቫ ረሃብ አጣዳፊና ሁሉንም የሚጎዳ ነው፣ ሁሉንም የእድገትና የስኬት መንገዶችን የሚያጠፋ ተስፋንም የሚገድል ነው፣ ሁላችንም ይህን የጋራ ህመማችንን ልንታገለውና ልንዋጋው ይገባናል ብለው ነበር። የተራበ ህዝብ መንግስቱን ይበላል የሚለው ብሂል ቀልድ አይደለም። ድህነት፣ ረሃብተኛነት፣ ስራ አጥነት፣ የሰብአዊ መብት አለመኖር፣ ክፍተት ወዘተ ላለመረጋጋት ግብዓት ናቸው። ይህ ለሽብርተኛ ገዢዎች ሰርግ ሆኗል። ይህ በረሃብ አለንጋ መገረፍ ሁኔታ የኢትዮጵያን ወቅታዊ ችግር ይገልጸዋል። የአብይ መንግስት ለወንበሩ መጥበቅ ድህነትን በዋና መሳሪያነት የሚጠቀመውም ለዚህ ነው። ለኔ የህዝቡን መሰረታዊ ፍላጎቶች ማሟላት ወይም አለማሟላት መስፈርት ስገመግመው መንግስትን የሚቆጣጠረው ግለሰብ ወይም ፓርቲ ምንም ለውጥ አያመጣም። መለስ ዜናዊ ግራ ዘመም ህወሓት ነበሩ። ኢትዮጵያ በእርሳቸው ዘመን በመሰረተ ልማት አስደናቂ እድገትና ልማት አስመዝግባለች። መለስ ፍጹም ነበሩ ወይ ካለን መልሱ ቀላል ነው፣ አልነበሩም። ነገር ግን አጼ ኃይለ ሥላሴ እንዳደረጉት ሁሉ እሳቸውም የቻሉትን አድርገዋል። የህዳሴ ግድብን አጼ ኃይለ ሥላሴ እንዲዘጋጅ አደረጉ፣ መለስ ወደ ተግባር ቀየሩት። በመለስ ዘመን የኢትዮጵያ የድህነት ደረጃ ዝቅተኛ ነበር። በአብይ አህመድ ዘመን ግን እጅግ የላቀ ነው። በዚህ መስፈርት ወደ ኋላ ሄድን ማለት ነው። ድህነት ሲጨምር የፍላጎቶች አለመሟላትም አብሮ ይጨምራል። ስለዚህ አብይ አህመድ የኢትዮጵያን ህዝብ መሰረታዊ የሰው ልጅ ፍላጎቶች ማሟላት አቅቶታል ወይ ብሎ መጠየቅ ተገቢ ነው። የኔ ግምገማ አዎ ነው። አብይ ቅድሚያ የሚሰጣቸው ነገሮች የተለያዩ ናቸው። የሚያደርገውን ተመልክታችሁ የሚናገረውን ችላ እንድትሉት እመክራለሁ። ግንኙነት የላቸውም። እርግማን ይሁን ሌላ አላውቅም። የድሮ ናፋቂ ምሁር አይደለሁም፣ ግን ማነጻጸር አስፈላጊ ሲሆን ምሳሌ መጥቀስ ተገቢ ነው። በአጼ ኃይለ ሥላሴ ዘመነ መንግስት ለከፍተኛ ትምህርት ወደ ውጭ ሀገር ስንላክ ትምህርታችንን እንደጨረስን ዲፕሎማችን ላኩልን እያልን ወደ ሀገራችን የምንመለስ ነበርን። ፍላጎታችን በሙያችን ሀገራችንን ማገልገልና በኢኮኖሚዋ ማዘመን ስለነበር ስደት ነውር ነበር። በደርግ ዘመነ መንግስት የተማረውም ያልተማረውም በሁከት ተበክሎ በገፍ መሰደድ ጀመረ። ያ ዝንባሌ ቀጥሎ አሁን ተባብሷል። ድሃው ህዝብ ያስተማራቸው ሐኪሞችና ሌሎች ባለሙያዎች በገፍ ከሀገር ይሰደዳሉ። ከሀገር እንዴት ልውጣ እንጂ በሀገሬ እየኖርኩ ህዝቤን ላገልግል፣ አገሬን እንዴት ላዘምን የሚለው ክፍል እየቀነሰ ሄዷል። ለዚህ ዋናው ምክንያት የሥርዓቱ ከፋፋይነት፣ አድሏዊነት፣ ጎሰኛነት፣ ተተኪነት፣ ሙሰኛነት፣ አፋኝነት፣ ጦረኝነትና አገር አምካኝነት ነው። እርግማን ይሁን ሌላ እኛ ኢትዮጵያውያን አገር ዘመናዊ የማድረግ ሂደትን አላወቅንበትም። አንድ ወዳጄ ያልተማሩት አባቶቻችን ባደራ የሰጡንን ታሪካዊና በነጻነቷ የምትታወቅ አገር የተማሩ መሐይማን እያፈረሷት እያየን ድምጽ እንኳን አናሰማም ያሉት የሚመስጥ ብሂል ነው። ወዳጄ በንግግራቸው ምሁር እንዴት ይፈራል፣ እንዴት አድርባይ ይሆናል ማለታቸው ነው። መልሱን ለእናንተ ልተወው። አብይ ስልጣኑን ለማቆየት ምን አይነት መሳሪያ ይጠቀማል? ብንቀበልም ባንቀበልም ድህነት እየጨመረ ነው። የዜጎች ፍላጎት አልተሟላም። ድሃ ሆኖ የተወለደ ሕፃን ድሃ ሆኖ የመኖር እድሉ ከፍተኛ ነው። የአብይ አህመድ አሊ ዋና ትኩረት ድህነትን መቅረፍ አይደለም። እንዲያውም ድሃ የሆነን ህዝብ በቀላል ለመግዛት ይቻላል የሚል ግንዛቤ እንዳለው አምናለሁ። ግዙፍ ገንዘብ ለግለሰቦችና ለስብስቦች ይለግሳል። አብይ አህመድ ከሚጠቀማቸው መሳሪያዎቹ መካከል ህግና ስርዓትን ለማስከበር በሚል ሽፋን በመላው አገሪቱ በሚያስብል ደረጃ የከፈተው ጦርነት ለስልጣኑ የሚጠቀመው ዋና ስልት ነው። በኢትዮጵያ የድህነትን ስር ማጥፋት ከፈለግን መንገዱ በሁሉም ዘርፍ ያለውን እምቅ አቅም ችሎታ መልቀቅ ወይንም ማነቆዎችን ማስወገድ አስፈላጊ ነው። ምን ይደረግ? የምግብ ምርትን ማሳደግ፣ የንጹህ መጠጥ አቅርቦትን ማቀናጀትና ዘመናዊ ማድረግ፣ የጤና የትምህርት አገልግሎትን ስርጭት ማመቻቸትና ሚዛናዊ ማድረግ፣ የገጠሩ ህዝብ የመብራት አቅርቦት ተጠቃሚ እንዲሆን ግፊት ማድረግ ግድ ይላል። ህዳሴን ገድቦ ለህዝብ አገልግሎት ካልዋለ በኩራዝ ለሚኖረው ህዝብ ካልደረሰ እኔም ሌሎችም ድጋፍ የሰጠነው ለምን ይሆን ብለን መጠየቃችን አይቀርም። እነዚህን ስኬቶች ለማግኘት ደግሞ በብልጽግናና በአብይ አህመድ የስልጣን ዘመን የሚሳኩ አይደሉም። መፍትሄው የችግሩን አረም መንቀል ነው። በኢትዮጵያ የሀብትና የፖለቲካ ስልጣን በጥቂት እጆች ማሰባሰብን አምካኝና ጎጂ የሚያደርገው ብሔርንና መደብን መሰረት ያደረገ ኢኮኖሚያዊ፣ ፖለቲካዊ፣ ማህበራዊና ባህላዊ ቅኝቶችና ትስስሮች ያሉት
የአንድ ዘውግ የበላይነት ሁኔታ መከሰቱ ነው። ይህ ክስተት አገር አፍራሽ ስለሆነ አደገኛ ነው። ብዙ ሚሊዮኖችን ይጎዳል። አገርን አተራምሶ እንድትበታተን ግብዓት ይሆናል። ብትበታተን ሁሉም ይጎዳል። አሸናፊ ሊኖር አይችልም። ዛሬ ኢትዮጵያ ውስጥ ካለው የሀብት ክምችትና የሀብት አያያዝ አንጻር ስንገመግመው ደግሞ እጅግ የሚያሰጋ ኢፍትሐዊና ሚዛናዊ መሆኑ በግልጽ ይታያል። እኔን ለትችት የጋበዘኝ ስርዓቱ ድህነትን እንደ መሳሪያ እየተጠቀመበት መሆኑ ነው። ይህ ኢፍትሐዊነት የጋራ ማህበረሰባዊ ትስስሮችንና ጥቅሞችን ይቀንሳል፣ ብሔራዊ ማንነትን ያመክነዋል። አሉታዊ ውጤቱ ምንድነው ብለን ብንጠይቅ ሁሉም ለራሱ ወይንም ለግሉ መሆኑ ነው። ቢበዛ ለራሱ ብሔር ነው። ሀገሪቱ በጥርጣሬ ውስጥ ገብታ ትፍረከረካለች ወይም ወደ ሁከት ትሸጋገራለች ማለት ነው። ኢፍትሐዊነትን መርሁ ያደረገ ስርዓት ደግሞ ዘርፈ ብዙ ሁከት በኦሮሞማና በኦሮሞ ሊቃን የበላይነት ርዕዮተ ዓለም ስኬታማና መዋቅራዊ ለውጥ እንዲሆን እየተደረገ ነው። ይህ የበላይነት መሬትን የማጠቃለል ይዘት አለው። እስከ ኤርትራና ኬንያ ድረስ ይዘልቃል። ይህ ሁኔታ ለመላው ቀጠና አደጋ ፈጥሯል። በጣም የሚገርመው ይህ የተጠላለፈ ወይም የተዋሃደና ተቋማዊ አሰራር ላዩን ብቻ ካየነው አደጋ ያዘለ ሆኖ አይታይም። የማይታይበት ሁለት ምክንያቶች አሉት። አንድ የውጭ ሚዲያ እንደ ልብ ተንቀሳቅሶ በመሬት ያለውን ሁኔታ ለማቅረብ ባለመቻሉና ሁለት ህዝቡ በፍርሃት ውስጥ ስለሚኖር ነው። በውጭ የሚኖረው የፍርሃቱ አካል ነው። መፍትሄው አንድና አንድ ነው። እሱም ይህን የሁሉም ኢትዮጵያውያን የጋራ ስጋትና የሀገር መፍረስ መሐንዲስ የሆነውን ስርዓት በጋራ ታግሎ መጣል ብቻ ነው። ይህንን ማድረግ ካልቻለን ግን የዩጎዝላቪያውያን ዕጣ ፈንታ በደጃችን ቆሞ ያንኳኳል። ለዛሬው በዚሁ አበቃው። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የቀን ዜናችን የተከታተላችሁትን ይመስል ነበር። በምሽቱ የዜና ወጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።